ጤና ይስጥልን እንደምን አላችሁ የተለያዩ ጉዳዮችን ይዘን በድጋሚ ተገናኝተናል አብራችሁን ስላላችሁ ከወዲሁ እናመስግናችሁና ወደ ጉዳዮቻችን እናልፋለን በርከት ያሉ መረጃዎችን ይዘናል ከነዚህ መካከል ከአርሰናል ጋር በተያያዘ ትናንትና የዊሊያም ሳሊባ የአዲስ ኮንትራክት ጉዳይ በብዙሃን መገናኛዎች ስለ ትርፉ ስለ አርሰናል ውጤታማነት ስለ አርሰናል የድርድር ሂደት ስለ ቀጣይ ጉዞዎችም የሚነግረን ብዙ ነገሮች አሉ ብዙ ዘገባዎችን ይዘው እየወጡ ይገኛሉ በስፋት የምንመለከተው ጉዳይ ነው ከዛው ጪ ግን ከዝውውር ጉዳዮች ጋር በተያያዘ አርሰናል በዚህ ወቅት ላይ ብዙ የዝውውር ጉዳዮች አይነሱም ነገር ግን እንደ አጠቃላይ እንደ ቅድ በቀጣይ ክለቦች ማንን እናስፈርም ከኛ ጋር ማን ይሄዳል የሚሉት ስራዎች ላይ ይሰራሉ ከአርሰናል ጋር በተያያዘ በእነዚህ ጉዳዮች ላይ ሶስት ተጫዋቾችን አንደኛው ከፕሪሚየር ሊግ ነው አንደኛው ከጣሊያን ሴሪያ ነው አንደኛው ደግሞ ከጀርመን ቡንደስሊጋ ተፎካካሪዎችም አሉበት እነዚህ ተጫዋቾች እነማን ናቸው በአርሰናል እይታ ውስጥ በአርሰናል መለማዮች ውስጥ በአርሰናል የክለብ ኃላፊዎች እይታ ውስጥ የገቡ ተጫዋቾች የሚለውንም እንነግራችኋለን ከዛው ጪ ስለ ቡድኑ በቀጣይ ከኒውካስል ዩናይትድ ጋር ይጫወታል እሱንም በተመለከተ ያለፉት ጊዜያት ላይ ኒውካስል ዩናይትድ ምን ያክል ከባድ ቡድን እንደነበረ ከአርሰናል ጋር ስለነበሩ ጨዋታዎችም እናነሳለን በዝርዝር የምንመለከታቸው አንዳንድ ጉዳዮች አሉ አንድ የአርሰናል የቀድሞ ተጫዋችም ህይወቱ አልፎ በብዙሃን መገናኛዎች መነጋገሪያ ሆኗል ህይወቱም ያለፈበት መንገድ ስለ ትሮሳርድ ከዛው ተጨማሪ ስለ ዊሊያም ሳሊባና ስለ ሚኬል አርቴታ የተሻሻለው ግንኙነትም እንነግራችኋለን ለዘመናት ለብዙ ጊዜያትም እየተነሳ ሊቀጥል የሚችል ጨዋታ ነው ባለፈው ማንቸስተር ሲቲና አርሰናል ያከናወኑት የኤምሬትስ ስቴዲየም ጨዋታ ከዚህ ጋር በተያያዘ በዚህ ጉዳይ ላይ አሁንም ያልበረዱ አስተያየቶችም እየተሰጡበት ይገኛሉ ከነዚህ አስተያየቶች ሰጪዎች መካከል የጋሪ ኔቭልን ጉዳይ እናነሳለን ሚኬል አርቴታም እንዲሁ የተናገራቸው ነገሮች አሉና ከሰሞኑ እነዚህን ጉዳዮች የተመለከቱ ጉዳዮችን እየነገራችሁ እንቆያለን በቻላችሁት አብራችሁን ቆዩ ቻናላችንን ሰብስክራይብ እንድታደርጉ አስቀድሜ ላስታውሳችሁ ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩ እናስታውሳችሁና በቀጥታ ወደ ዝርዝር ጉዳዮቻችን እናልፋለን በተለይ ትናንትና ከተሰማው አሳዛኝ ጉዳይ እጀምራለሁ ይህ ጉዳይ በብዙዎች ትኩረትን የሳበ ነው አርሰናልንም በቀጥታ የአርሰናል ክለብም በቀጥታ መግለጫ እንዲያወጣ የቢሊ ቪጋር እልፈትን ተከትሎ 21 አመቱ ላይ ይገኛል የአርሰናል አካዳሚ ውጤት ነው በቼቸስተር የሚጫወት በቼቸስተር ሲቲ ሲጫወት የተመለከት ነው ባለፉት ጊዜያት ላይ ከሱ ጋር በተያያዘ በተለይ የህይወቱ ያለፈበት መንገድ ላለፉት 5 ቀናት ኮማ ውስጥ ነበርና ከቢሊ ቪጋር ጋር በተያያዘ በቀጣይ አዲስ ህግም ሊወጣ ይችላል አዳዲስ ነገሮችም ሊኖሩ ይችላሉ ተብሏል ህይወቱ ያለፈበት መንገድ ኳሷ ከሜዳ እንዳትወጣ ለመከላከል ለጥረት ሲያደርግ በነበረበት ጊዜ ግርግዳ ወይም ከኮንክሪት ጋር ነበር የተጋጨው ከዛ በኋላ ጭንቅላቱ ላይ በደረሰበት ጉዳት ለቀናት ወደ ሆስፒታል ወዲያው አምቡላንስ ተጠርቶ በአምቡላንስ ወደ ሆስፒታል ወስደውት ነበረ 13 ደቂቃ በኋላ ጨዋታው ተቋርጦ ነበረ ብዙ ትኩረትን የሳበ ጉዳይ ነበረ የህክምና ሲከታተል ቆይቶ ኮማውስ ነበረ ራሱን መለየት አልቻለም ነበረ ላለፉት 5 ቀናት ሰርጀሪም የቀዶ ህክምና ተደርጎለት ነበረ ማክሰኞ ዕለት ማለት ነው ሐሙስ ዕለት ትናንትና ህይወቱ ማለፉ ተሰምቷል በጣም አሳዛኝ ዜና ነው አርሰናልም በክለቡ በኩል ያወጣው መግለጫ ነበረ በክለቡ በኩል በጣም የሚያሳዝን አጋጣሚ ነው ብሏል ምክንያቱም የቀድሞ የአርሰናል ተጫዋች መሆኑን ተከትሎ የወጣ ጉዳይ ነበረ ከኦሊቬ ጂሩ ጋር በተያያዘ የቀድሞ አርሰናል ተጫዋች ትናንትና ታሪክ ሰርቷል አሁንም አስደናቂ ብቃቱን እያሳየ ይገኛል እድሜው 38 አመት ከ360 ቀናት ከሞላ ጎደል 39 አመቱ ከቀናት በኋላ 39 አመቱን ይይዛልና በአውሮፓ በዩኤፋ ካፕ ላይ በዩሮፓ ሊግ ላይም ጭምር በእድሜ ትልቁ ተቀይሮ ገብቶ ግብ ያስቆጠረ ተጫዋች ሆኗል ትናንትናም ያንን በዩሮፓ ሊግ ላይ አሳይቷል የዊሊያም ሳሊባን ጉዳይ ላንሳላችሁ ከዊሊያም ሳሊባ ጋር በተያያዘ በርከት ያሉ ጉዳዮች ይነሳሉ ትናንትና ውሉን ለማራዘም ስለመስማማቱ በጣም ታማኒ ክሬዲብል ከሚባሉ ሶርሶች መካከል አንደኛው ዚ አትሌቲክ ነው ለዚ አትሌቲክ የሚጽፈው በቢቢሲ በሚሰራበት ወቅትም ላይ በጣም ታማኝ የሚባለው ዳቪድ ኦርነስቲን ዘገባውን አስቀድሞ ይዞት የወጣው እርሱ ነበረ ከዛ በኋላ ብዙ መገናኛዎች ተቀባብሎት ተመልክተናል ሪያል ማድሪድ ፍሎረንቲኖ ፒሬዝም አጮልቀው የሚመለከቱት በቀጣይ ቅዶቻቸው መካከል የሪያል ማድሪድ ያመታት የጋላክቲኮ ስብስብ አባል
ይባል ይሆናል ብለው ሲያልሙት የነበረው የዊሊያም ሳሊባ ጉዳይ በአርሰናል ለመቆየት ስለመስማማቱ፣ ሌሎችም ተጫዋቾች በቀጣይ ከሱ በመቀጠል ውላቸውን የትኞቹ ተጫዋቾች ያራዝማሉ የሚለው የሚጠበቅ ነው። ከዊሊያም ሳሊባ ጋር በተያያዘ አንዳንድ ጉዳዮችም ማንሳት ግን ይኖርብናል። ወደ አርሰናል ከመጣ ጊዜ ጀምሮ በተለይ ደግሞ ከስታድ ሬንስ ከፈረመ በኋላ 2019 ላይ ወዲያው የአሰልጣኝ ለውጥ ተከተለ። በአርሰናል በቀጥታ አልመጣም። በአንድ አመት የውሰት ሁሉ በዛው እንዲቆይ ነበር የተደረገው። ከዛ በኋላ ሚኬል አርቴታ በቡድኑ ውስጥ የቡድኑ ኃላፊ የቡድኑ አሰልጣኝ ሆኖ የመጣበት ጊዜ ነበረ። ዊሊያም ሳሊባ የውሰት ውሉን በአንድ አመት ካጠናቀቀ በኋላ ሲመለስ ከሚኬል አርቴታ ጋር በተያዘ የመጀመሪያ ጊዜያቸው የፍቅር አልነበረም። በሚኬል አርቴታና በሱ መካከል አለመግባባቶች ነበሩ። አይን ላይን እንኳን አይተያዩም ይባልላቸው ነበረ። ምክንያቱም ደግሞ ሚኬል አርቴታ ገና ሬዲ አይደለም ለአርሰናል ለመጫወት በስነ ልቦናም በፊዚካሊቲም በሌሎች መስፈርቶች መለኪያዎች ለአርሰናል የሚመጥን ተጫዋች አይደለም፣ ስለዚህ አያስፈልግም በሚል ለተጨማሪ አመታት ወደ ፈረንሳይ ወደ ሊጋ ተመልሶ ሲጫወት ተመልክተናል። አንደኛውን አመት በኒስ አሳለፈ። ከዛ በኋላ በስታድ ቬሎድሮም በኦሎምፒክ ደ ማርሴይ ያሳለፏቸው ጊዜያት የሚታወሱ ናቸው። ከዛ በኋላ ግን አሁን የሚኬል አርቴታና የዊሊያም ሳሊባ ፍቅር የሚያልቅ አይመስልም። ሁለቱም በጣም ደስተኛ ናቸው። አንደኛው በአንደኛው በጣም ደስተኛ ነው። በፕሪሚየር ሊጉ ላይ ለምሳሌ ብዙ ቁጥሮችን መጥቀስ እንችላለን። ዊሊያም ሳሊባ ብዙ ጨዋታዎችን በመጫወት ብዙ የሜዳ ላይ ወይም አውትፊልድ ከሚባሉ የሜዳ ተጫዋቾች ከግብ ጠባቂዎች ውጪ ብዙ በሜዳ ላይ ብዙ ደቂቃዎችን በማሳለፍ የአርሰናል ቀዳሚው ተጫዋች ነው። በቀጣይም ከሱ በመቀጠል ሌሎች ተጫዋቾችም ውላቸውን ያራዝማሉ ተብሎ ይጠበቃል። ዊሊያም ሳሊባ ውሉን አራዘመ ማለት የሚሰጠን አንድ ትርጓሜ አለ። ያም ለሪያል ማድሪድ ፍላጎት ከአርሰናልን ምርጫው እንዳደረገ የሚያሳዩ ብዙ ነገሮች አሉ። እስከ 2030 የነበረው ውል እስከ 2027 ድረስ ቆየው ነበረ። ሳምንታዊ ደሞዙ 190,000 ፓውንድ አካባቢ ነው። ትልቅ ደሞዝ ይከፈለው ነበር። ነገር ግን አሁን ከዛም ከፍ ያለ ወደ 250,000 ፓውንድ ሳምንታዊ ደሞዝ ያገኛል። እስከ 2030 ድረስ ይቆያል። ያ ማለት ተጨማሪ የ3 አመት አዲስ ውል ነው የፈረመው። የ2 አመት ውል ወይም እስከ 2027 ድረስ የሚያቆይ ውል ነበረው። 24 አመቱ ላይ ይገኛል። በቀጣይ አመታት በትልቅ ደረጃ የሚኬል አርቴታ ቡድን አርሰናልን ይዞ መቀጠል የሚችል ምናልባት በፕሪሚየር ሊጉ ላይ ቁጥር 1 2 3 ላይ ጥሩ ቢባሉ ብዙዎች የፕሪሚየር ሊጉ እያንዳንዱ አሰልጣኝ በቡድኑ ውስጥ ሊኖራቸው የሚፈልጉት አይነት ተከላካይ ነው። ከኳስ ጋር ያለው ኳሊቲዎች፣ ከኳስ ውጪም ያለው የጌም ንባቡ የጌም ሪዲንጉ በጣም አስገራሚ የሚባል ተጫዋች ነው። ብዙ ነገሮች ይጠቀሱለታል በኳሊቲ ደረጃ። ከዚህ ጋር በተያያዘ በአርሰናል ስኳድ ውስጥ ሚኬል አርቴታ በጣም ከሚያምናቸው ተጫዋቾች መካከል አንዱ ነው ይባልለታል። የቀድሞው የኒስ ተጫዋች፣ የኦሎምፒክ ደ ማርሴይ፣ የስታድ ሬንስ ተጫዋች ነበረ። እንግዲህ በብዙ መንገድ ፊዚካሊቲው የሚያጠራጥር አይደለም። አንድ ለአንድ አጋጣሚ ለምሳሌ ባለፈው በማንቸስተር ሲቲ ጨዋታ ላይ ከሃርሊንግ ብራውት ሃላንድ ጋር ትከሻ ለትከሻ ሲለካካ በጣም ብቃቱን በዛ ደረጃ ሲያሳይ የተመለከት ነው። በጣም ጥሩ ተጫዋች ነው። ኳሶችን ሪከቨሪ የሚያደርግበት አንድ ለአንድ የሚታለፍ ተጫዋች አይደለም ብለው ይመሰክሩለታል። በተለይ በኦሎምፒክ ደ ማርሴይ ከነበረበት ጊዜ አንስቶ ከካይላን ኤምባፔ ጋር በፍጥነት መስተካከል አንድ ለአንድ መፎካከር የሚችል ኳሶችን በልጦ በብቃት በአእምሮም የሚጫወት አይነት ተጫዋች እንደሆነ ይመሰክሩለታልና በአርሰናል ውሉ ማራዘሙ በአርሰናል መቆየቱ በጣም ትልቅ እንደ ስኬት የሚቆጠር ነው በብዙ መንገድ። ከሱ በመቀጠል ደግሞ ቀጣይ ሌሎች ተጫዋቾች ይከተላሉ። አርሰናል በክረምቱ ሌሎች ተጫዋቾችን ውላቸውን አራዝሟል። ገብርኤል ቢግ ጋቢ የሚሉትን ገብርኤል ማጋሌሽን ውሉን ማራዘሙ ይታወቃል። ኤታን ንዋኔሪ፣ ከዛ አስቀድሞ ደግሞ ሉዊስ ስኬሊ ውላቸውን ያራዘሙ ተጫዋቾች ናቸው። በቀጣይ ደግሞ የቡካዮ ሳካ ውል ይቀጥላል። አርሰናል ቡካዮ ሳካን በረጅም ጊዜ ውል የቡድኑ ትልቅ ተከፋይ ያደርገዋል። አሁንም ካለው ደሞዝ የበለጠ ከፍ ብሎ ማለት ነው 300,000 ፓውንድ አካባቢ ይቀርብለታል ተብሎ ይጠበቃል። ዊሊያም ሳሊባ 250,000 ፓውንድ አዲሱ ደሞዙ እንደሆነ እነዚ ታይምስ ዚ አትሌቲክ ጭምር ይዘው የወጡት መረጃ ያሳያል። ከዛው ተጨማሪም ዴክላን ራይስ ከሀቨርስ ትልልቅ ተከፋዮች ናቸው። በአርሰናል ቤት እስከ 200,000 ፓውንድ ሳምንታዊ ደሞዝ እንደሚከፈላቸው ይታወቃል። እስከ 2027 የነበረውን ውል በአዲስ መልክ እንግዲህ ያሻሽሏል። ማርች ወር ላይ መጋቢት ወር ላይ አንድ አስተያየት ሰጥቶ ነበር ለብዙሃን መገናኛዎች። በአርሰናል በጣም ደስተኛ ነኝ፣ የሪያል
የሪያል ማድሪድ ፍላጎቶች ቢኖሩም በአርሰናል አዲስ ውል እፈርማለሁ ብዬ ተስፋ አደርጋለሁ፣ ወኪሎቼ ድርድር እያደረጉ ይገኛሉ፣ ከዛ ውጪ እኔ በአርሰናል ፍጹም ደስተኛ ነኝ ብሎ ማርች መጋቢት ወር ላይ አስተያየቱን ሰጥቶ ነበረ ፈረንሳዩ ዊሊያም ሳሊባ። ከዛ በኋላ እንግዲህ አሁን ውሉን ለማራዘም ስለመስማማቱ ያለቀ ጉዳይ ሆናል፣ በቀጣይ ይፋ የሚደረግ ነው። ከዛ ውጪ በትልቅ ደረጃ ባለፉት ዓመታት በአርሰናል ስኬት ላይ ስሙ የሚጠራ ነው። ለምሳሌ 2022-23 የውድድር ዘመን ላይ አርሰናል ዋንጫ ሲያጣ በትልቅ ደረጃ የሱ አለመኖር ይጠቀሳል። በተለይ ልዩነቱ በጣም ሰፊ ነበር በአርሰናል ስኳድ ውስጥ። እሱ በሮቦልዲንግ ነበር የተተካው። የመጨረሻዎቹ ጨዋታ ላይ አርሰናል በ5 ነጥብ ይመራ ነበረ። ከዛ በኋላ ግን በፕሪሚየር ሊጉ ላይ ዋንጫውን ያጣበት ዓመት ዊሊያም ሳሊባ አለመኖር በትክክል የተገለጸበት ነበረ። ከጉዳት በጣም ፍሪ ነው። ብዙ ጊዜ አመቱን በሙሉ የመጫወት አቅም ያለው ብዙ ጊዜ ጉዳት የሚያጠቃው አይነት ተጫዋች አለመሆኑም ለአርሰናል ተርፋማ የሚባል ጊዜ እንዲያሳልፍ ያደረገው ነው። ከተጫዋቹ ጋር በተያያዘ ሌሎችም የሚነሱ ጉዳዮች አሉ። በጥሩ ብቃት ላይ ያለ የፕሪሚየር ሊጉ ምርጥ ተከላካዮች መካከል ለምሳሌ ሪዮ ፈርዲናንድ ከሰሞኑ ስለ ሌኒዮሮ አንድ ጉዳይ ሲያነሳ ነበር። ብቃቱ ፍጹም ስለመሻሻሉ በፕሪሚየር ሊጉ ላይ ምናልባት ጥቂት ተከላካዮች ናቸው ሊበልጡት የሚችሉት እንጂ ከዛ ውጪ በጣም ምርጡ ተከላካይ ሆኗል ሌኒዮሮ ብሎ ምስክርነቱን ሲሰጥ በፕሪሚየር ሊጉ ላይ ያስቀመጣቸው ቀዳሚ ያላቸው ተጫዋቾች ቢኖሩ ቨርጂል ቫንዳይክ፣ ዊሊያም ሳሊባና ጋብሪኤል ማጋሌሽ ናቸው። ከነሱ ቢያንስ ነው እንጂ ከዛ ውጪ ሌሎቹን የፕሪሚየር ሊግ ተከላካዮች በፍጹም ልዩነት የሚበልጥ ነው ሌኒዮሮ በሚል ያስቀምጧል። ይህ አንድ ምስክርነት ነው ለጋብሪኤል ማጋሌሽ፣ ለዊሊያም ሳሊባ በትልቅ ደረጃ የሚቀመጥ ነው። አርሰናል በቅርብ ጊዜያት እንደ ፖሊሲ የሚከተላቸው ነገሮች አሉ። ተጫዋቾች የመጨረሻ 2 ዓመታቸው ከመግባታቸው ውላቸው የመጨረሻ 2 ዓመት ከመድረሱ በፊት አዲስ ውል ይቀርብላቸውና ድርድሮች ይደረጋሉ። ምክንያቱም ደግሞ በክለቡ በኩል አንሰርተኒቲን ለመቀነስ ነው። ከዛ በተጨማሪ ዊክነሶች ይኖራሉ። በተደራዳሪነት አቅም ላይ ክለቡ የሚያጣቸው ነገሮች ይኖራሉ። 1 ዓመት ሲቀራቸው ለምሳሌ ተጫዋቾች ሞር ፓወርፉል ይሆናሉ። እነሱ የመደራደር አቅማቸው ከፍ ብሎ ይታያል። ያንንም ለማስቀረት በሚለው ለምሳሌ በቅርብ ጊዜያት ላይ ውላቸው ካደሱ ተጫዋቾች መካከል የጋብሪኤል ማጋሌሽ ቅድም ያነሷቸው ተጫዋቾች አሉ። ማርቲኖ ደጋርድ እስከ 2028 ድረስ በአርሰናል የሚያቆየው ውል አለው። ጋብሪኤል ማርቲኔሊም በተመሳሳይ እስከ 2027 ድረስ ውሉ ይቆያል። 180,000 ፓውንድ ሳምንታዊ ደሞዝ አለው። ነገር ግን በቀጣይ ጊዜያት ላይ ከጋብሪኤል ማርቲኔሊ ጋር በተያዘ ሊነሳ የሚችለው ጉዳይ አርሰናል ተጨማሪ 1 ዓመት ተጫዋቹን ውል የማራዘም መብት አለው። ያ ማለት እስከ 2028 ድረስ ጋብሪኤል ማርቲኔሊ ይቆያል። ስለዚህ የዚህን ዓመት ውል አቋሙን ካየ በኋላ ውሉን ለማራዘም ጥያቄ ሊያቀርብ ይችላል። ዘንድሮ ከተመለከትናቸው አስገራሚ ውሎች መካከል የሊያንድሮ ትሮሳርድ ውልም የሚጠቀስ ነው። በዚሁ ከትሮሳርድ ጋር በተያዘ የሚነሱ አንዳንድ መረጃዎችን ላንሳ። ትሮሳርድ በአርሰናል ቤት በጣም ፍጹም ተሻሽሎ በጣም ሻርፕ ሆኖ መጥቷልና እናንተስ እንዴት አያችሁት? ሀሳቦቻችሁን ጻፉልን። በሀሳብ መስጫው ላይ በኮሜንቶቻችሁን እንመልሳለን፣ እንወያይበት። በተለይ ከትሮሳርድ ጋር በተያዘ በትልቁ ጨዋታ በማንቸስተር ሲቲ ጨዋታ ላይ የመጀመሪያ ተመራጭ ሆኖ መቅረቡ ያለ ምክንያት እንዳልሆነ መናገር ይቻላል። ምክንያቱም ደግሞ በጣም ሻርፕ ሆኖ ነው የመጣው። ትንሽ ቅራኔ ነበረበት። አንዳንድ ጊዜ ተጫዋቾች ሙሉ አእምሯቸው ሰላማዊ ሆኖ ውላቸው ታድሶ ለምሳሌ ዊሊያም ሳሊባ ከዚህም የበለጠ ውሉ ከፈረመ በኋላ በጣም ምርጥ ብቃት ላይ ልንመለከተው እንችላለን። አጠራጣሪ ነገሮች በማይኖሩበት ጊዜ በክለቡ መቆየታቸው እርግጥ በሆነበት ጊዜ ደስተኛ የሆኑበት ነገር ሲኖር ተጫዋቾች ፍጹም ብቃታቸውን አውጥተው የመጫወት ነገር አለና ከትሮሳርድ ጋር በተያዘ በተለይ ውሉ ባይራዘምለትም ደሞዝ ተሻሽሎለታል። አርሰናል እስከ 2027 ድረስ በተጨማሪነት ደግሞ እስከ 2028 ድረስ ተጫዋቹን በክለቡ የማቆየት መብት አለው። ሲመጣ የ4 ዓመት ውል ነበረ የተሰጠውና እድሜውን ከመግፋቱ አንጻር 30 ዓመቱ ላይ ይገኛል። በቀጣይ ጊዜያት ብቃቱን አይቶ ውሉ ሊያራዝምለት ተጨማሪ ዓመታት በአርሰናል ሊቆይ የሚችልበት እድል አለና ከትሮሳርድ ጋር በተያዘ ዘንድሮ አጀማመሩ አስደናቂ ነው። 5 ጨዋታዎችን አድርጓል። በ2025-26 የውድድር ዘመን 2 ግቦችን አስቆጥሯል። በጣም ወሳኝ የሚባሉ ግቦች ናቸው። በተለይ የቻምፒየንስ ሊግ ላይ አትሌቲክ ቢልባኦ ላይ ያስቆጥራት ግብ ከዛ ተጨማሪ 2 ለግብ የሆኑ ኳሶችንም አቀብሏልና በጣም ጥሩ ጅማሮ አድርጓል። በሻርፕ ሆኖ በብቃቱ ጥሩ ደረጃ ላይ እንዳለ የሚያሳይ ነውና እሱም ውላቸው ከተራዘመላቸው ተጫዋቾች መካከል የሚጠቀስ እንደሆነ መናገር ይቻላል።
ማንቸስተር ሲቲ ጨዋታ ጋር በተያያዘ አንዳንድ ጉዳዮችን ላንሳ። ሚኬል አርቴታ አንድ ሀሳብ ሲሰጥ ተመልክቼው ነበረ። ከሰሞኑ ካነሳቸው ጉዳዮች መካከል ሰዎች ማመን አልቻሉም ሲል ነበረ። ማንቸስተር ሲቲ ላይ የወሰድነውን ብልጫ ማንቸስተር ሲቲን ያሸነፍንበት መንገድም ጭምር ሰዎች ማመን አልቻሉም። አርሰናል ሚኬል አርቴታም ብዙ ከትልልቅ አሰልጣኞች እንዲሁም ደግሞ አንዳንድ ኃላፊዎችም ጭምር የሀገር ፕሬዝዳንቶችም ጭምር እየደወሉለት እንደሚገኝ ብዙ ዘገቦችን ስንመለከት ነበር ባለፉት ቀናት ላይ። ምክንያቱም ደግሞ የነበረው ብልጫ በጣም አስገራሚ ነው። ፍጹም ማጥቃት ከፍጹም መከላከል፣ ማንቸስተር ሲቲ ፍጹም ሲከላከል፣ አርሰናል ደግሞ ፍጹም ሲያጠቃ የነበረበት ጨዋታ ነውና ሰዎች ማመን አልቻሉም ብሏል። ተንታኞችን ጭምር በነገር ወጋ ለማድረግ የተጠቀመበት አባባል ነበረ። የወሰድነውን ብልጫ ብዙ ጥያቄዎች ሲያስገቡት ነበረ ብሏል። ለምሳሌ ነጋሪ ኔቨል፣ ጄሚ ካራገር፣ ሚካ ሪቻርድስ ያነሷቸው ጉዳዮች አርሰናል ለማጥቃት መግባት ነበረበት ብሏል። ነገር ግን ከዚህ በላይ ማንቸስተር ሲቲ በዚህን ያክል ደረጃ እየተከላከለ በምን ያክል መንገድ ማጥቃት ይችላል የሚለው ትልቁ ጥያቄ ሊሆን ይችላልና በብዙ መንገድ ጥያቄዎችን ሲያስነሳ ነበር። ለምሳሌ ጄሚ ካራገር በቀጣይ ያነሳቸው ጉዳዮች አሉ። የጋሪ ኔቭልን ጉዳይ ግን ላንሳ። ከአርሰናል መልበሻ ቤት ጋር በተያያዘ በቀጣይ ሚኬል አርቴታ በዚህ መንገድ የሚቀጥል ከሆነ ጥያቄ ሊነሳበት ይችላል በመልበሻ ቤት ውስጥ የሚል ሀሳብ አንስቷል። ፍጹም ትክክል ያልሆነ ነገር ግን አሳሳች የሚመስል አስተያየቱ እንደሰጠ መናገር ይቻላል ከዚሁ ጋር በተያያዘ ጋሪ ኔቭል። ምክንያቱም ደግሞ በፕሪሚየር ሊጉ ላይ ለምሳሌ አርሰናል እየተከላከለ ቀጠለ እንበል። እንደውም በፕሪሚየር ሊጉ ላይ ያሉ ቁጥሮችን ስንመለከት ረጅም ኳሶች በጣም እየበዙ የመጡበት የማዕዘን ምቶች ክለቦች ቡድኖች የማዕዘን ምቶችን ለመጠቀም የእጅ ወራዎችን ለመጠቀም እቅዳቸው አድርገው አንድ የጨዋታ አቀራረባቸው አካሄድ አድርገው ወደ ሜዳ እየገቡ ይገኛሉ። ይህ ሁሉ መነሻው የሚኬል አርቴታ ያጨዋወት መንገድ ነው። ሚኬል አርቴታ በብዙ መንገድ በሁሉም አይነት የጨዋታ መንገዶች መቅረብ የሚችል በባለፈው በማንቸስተር ሲቲ ጨዋታ እንደተመለከት ነው ጨዋታን ተቆጣጥሮ የግብ ዕድሎችን ፈጥሮ የበለጠ ዶሚኔትድ ሳይድ ሆኖ ብልጫ የሚወስድ ዶሚኔት ማድረግ የሚችል ቡድን ሆኖ መቅረብ የሚችል ከዛ በተጨማሪ ሌሎች ቡድኖች በሚመጡበት መንገድ ደግሞ መከላከልን ምርጫው በሚያደርግበት ሰዓት እንኳን ስጋት ውስጥ የማይከት ቡድን እንደሆነ የተመለከትንበት ነው። ቡድኖች ያንን ለመከተል ጥረት እያደረጉ ይገኛሉ። ብዙ ቁጥሮች ብዙ ዳታዎች ብዙ ሜትሪኮች ያንን ያሳያሉና በብዙ ሜትሪክስ አርሰናል የላቀው ቡድን ነው። በማጥቃትም በመከላከልም ያንን እያሳየ ይገኛልና የነ ጄሚ ካራገር የነ ጋሪ ኔቭል አስተያየት በጣም ውሃ የማያነሳ መሆኑን መናገር ይቻላል። ከኒውካስል ዩናይትድና ከአርሰናል ጋር በተያያዘም የሳምንቱ ትልቁ ጨዋታዎች መካከል ይጠቀሳል። እሁድ 12:30 ላይ በሴንት ጄምስ ፓርክ ባለፉት ዓመታት ላይ የሚኬል አርቴታ ቡድን ወደ ሴንት ጄምስ ፓርክ ሄዶ በጣም የሚቸገር አይነት ቡድን እንደሆነ እየተመለከተን እንገኛለንና መፍትሄው ወይም ደግሞ ያንን ነገር ለማስቆም የጨዋታ በጣም ወሳኝ ነው። ለሚኬል አርቴታ የውድድር ዓመት ትርጉም ሚኒንግ ከሚኖራቸው ጨዋታዎች መካከል አንዱ ነው። ለምሳሌ በሁለቱ ቡድኖች ግንኙነት ውስጥ በቅድመ ውድድር ዘመን ዝግጅት አርሰናል 3-2 አሸንፎታል። ነገር ግን ባለፈው የውድድር ዘመን ሁለቱም በፕሪሚየር ሊጉ ላይ አንዳንድ ጊዜ ነው የተሸናነፉት። ከዛ ውጪ ሴንት ጄምስ ፓርክ ላይ የተደረጉት የባለፈው ዓመት በሊግ ካፕ ላይ እንዲሁም ደግሞ በፕሪሚየር ሊጉ ላይ የተደረጉት ጨዋታዎች የፕሪሚየር ሊጉ 1-0 በሆነ ውጤት ያሸነፈበት ጨዋታ ነበረ። ከዛ ውጪ በፕሪሚየር ሊጉ ላይ በሴንት ጄምስ ፓርክ ላይ ኒውካስል ዩናይትድ 1-0 በሆነ ጠባብ ውጤት አሌክዛንደር አይዛክ 12ኛው ደቂቃ ላይ ግብ አስቆጥሮ የተጠናቀቀ ጨዋታ ነበረ። ከዛ ውጪ ሌላኛው መርሃ ግብር ደግሞ በሴንት ጄምስ ፓርክ በሊግ ካፕ ላይም የተገናኙበት ነበረ። መርፊና ጎርደን አስቆጥረው ኒውካስል ዩናይትድ አሸንፎ ነበረ። ከዚህ በፊት ለመጨረሻ ጊዜ አርሰናል ወደ ሴንት ጄምስ ፓርክ ሄዶ ያሸነፈው በ2023 ላይ እንደነበረ ይታወቃል። ያን ጨዋታ እንደምናስታውሰው ማርቲን ኦዴጋርድ ግብ አስቆጥሯል። ፋቪያን ሻርም በራሱ ግብ ላይ ያስቆጥራቸው 2-0 የተጠናቀቀ ጨዋታ ነበረ። አሁን ከ2023 በኋላ ወደ ሴንት ጄምስ ፓርክ ወደ ከባዱ ስቴዲየም ሄዶ አርሰናል ብልጫውን ለማሳየት የበላይነቱን ለማሳየት እነ ኤዜ ትልቅ አስተዋጽኦ ይኖራቸዋል እየተባለ ይገኛል። ከናኮዲው በቀጣይ በጣም ዝርዝር ጉዳዮችን የምናነሳበት አይነት ጨዋታ ነው። ከዚህ ጨዋታ ጋር በተያያዘ ግን ለአርሰናል እንደ ጥሩ ዜና የሚነሳው አንደኛው በኤዲያው ቡድን በኩል በጣም ረጅሙ ግዙፉ ተከላካይ ሰቨን ቦትማን በጨዋታው ላይ ላይኖር ይችላል። ባለፈው በካራባኦ ካፕ ጨዋታ ላይ ብራድፎርድን ባሸነፉበት ጨዋታ ላይ መጨረሻ ደቂቃዎች ላይ ተቀይሮ ወጥቷልና ሰቨን ቦትማን አለመኖሩ ለአርሰናል እንደ ጥሩ ዜና ቢቆጠርም
ነገር ግን አርሰናል በሙሉ አቅሙ የበለጠ የበላይነትን ወስዶ ፊዚካሊቲ ላይ የማይታማውን የዲያውን ቡድን በፊዚካሊቲ በልጦ ለማሸነፍ የበለጠ እድሎች አሉት እየተባለ ይገኛል። ዝውውር ጉዳዮችን ላንሳ። በርከት ያሉ የዝውውር ሀሳቦች እየተነሱ ይገኛሉ ባለፉት ቀናት ስል ነበረ። በተለይ ደግሞ አሁን ላይ ረፋር ላይ ከተመለከትኳቸው የዝውውር ዜናዎች መካከል በተለይ ማንቸስተር ሲቲና አርሰናል ሊፎካከሩበት የሚችሉት የቀጣይ ጊዜ ኮከብ አለ እየተባለ ይገኛል። በመስመር ተከላካይ ቦታ ላይ የቀጣይ ጊዜ የአውሮፓ እግር ኳስ ንጉስ ሊሆን ይችላል እየተባለለት ይገኛል። 22 ዓመቱ ላይ ይገኛል። በአይንትራክ ፍራንክፈርት እየተጫወተ የውድድር ዓመቱን እያሳለፈ ይገኛል። ማንቸስተር ሲቲም እንዲሁም ደግሞ አርሰናልም ይፈልጉታል። ናታን ብራውን ይባላል። ናትናኤል ብራውን የዚህ ተጫዋች ፈላጊ ሆኖ አርሰናል ብቅ ብሏል። በትልቅ ደረጃ በምን ያክል መንገድ ሌሎችም ክለቦች አሉ። አስቶን ቪላ፣ ማንቸስተር ዩናይትድ፣ ኒውካስል ዩናይትድ ይፈልጉታል። ነገር ግን የበለጠ አርሰናልና ማንቸስተር ሲቲ ለዚህ ተጫዋች የበለጠ እድል አላቸው ተብሏል። ከዛ ውጪ በቀጣይ ጊዜያት ላይ የአርሰናል የግራ መስመር ቦታ ላይ ኤዜ የ10 ቁጥር ቦታውን ይዞ የሚቀጥል ከሆነ በሱ ቦታ ላይ በግራ መስመር ቦታ ላይ ጋብሪኤል ማርቲኔሊ ያለ፣ ትሮሳርድ አለ። ከዛም ግን አፕግሬድ ሊያደርግበት የሚችለው ትልቅ የበለጠ ጥራት ያላቸው ተጫዋቾችን ማምጣት ሊያው ስማቸው ሲጠቀስ ነበር። ከዛ ውጪ ግን የኬናን ዲዝ ጉዳይን በብዙሃን መገናኛዎች እየተመለከትኩት ይገኛለሁ። እስከ 85 ሚሊዮን ፓውንድ ሊያስወጣ የሚችል የ20 ዓመት ቱርካዊ ተጫዋች ነው። በጣም ጥሩ የውድድር ዘመን ጅማሮ አድርጓልና በዚህ ተጫዋች ዙሪያም ብዙ ዘገባዎች እየወጡ ይገኛሉ። ኬናን ዲዝን በተመለከተ የዩቬንቱስ ተጫዋች በጣም አስደናቂ ግቦችን ከግብ ክልል ውጪ በማስቆጠር ለአርሰናል አንድ አይነት የሆነ አይነት ዳይናሚክ መፍጠር የሚችል ሌላ አይነት የግብ ምንጭ ሊሆን የሚችል ተጫዋች እንደሆነ በብዙሃን መገናኛዎች በዝርዝር እየወጡ ካሉ ዘገባዎች መካከል የሚጠቀስ ነው። ሌላኛው እነዚህን ሁለት ተጫዋቾች አንዱን የጀርመን ቡንደስሊጋ አንዱን ደግሞ የጣሊያን ሴሪያ ተጫዋች አነሳው። በፕሪሚየር ሊጉ ላይ ደግሞ ሌላ ተጫዋች ስሙ እየተጠቀሰ ይገኛል። ከነዚህ ተጫዋቾች መካከል ደግሞ አንደኛው አንቶኒዮ ሰሜኒዮ ነው። የጋናዊ ተጫዋች በፕሪሚየር ሊጉ እንደ ቲም ቶክ ዘገባ ከሆነ በፕሪሚየር ሊጉ በኒውካስል ዩናይትድ፣ በማንቸስተር ዩናይትድ በሁሉም ክለቦች ይፈለጋል ማለት ይቻላል። አርሰናልም ከነዚህ ክለቦች መካከል በቀጣይ የቅዱ መካከል የአንቶኒዮ ሰሜኒዮን በፕሪሚየር ሊጉ ልምድ ያለው አሁን የፕሪሚየር ሊግ ታክስ የሚሉት ነገር አለ። በፕሪሚየር ሊጉ ላይ ልምድ ያላቸው ተጫዋቾች የበለጠ ዋጋ ያገኛሉና ለአርሰናልም ያንን በተመለከተ የሴሜኒዮ ጉዳይ በብዙ እየተነሳ ይገኛል። 25 ዓመቱ ላይ ይገኛል። እስከ 2026 ድረስ በጥሩ ብቃት በቦርመዝ የሚቆይ ከሆነ ቦርመዝ የክፍያ ዋጋውን ከፍ ሊያደርግ ይችላል። ነገር ግን በክረምቱ እስከ 70 ሚሊዮን ፓውንድ ይጠይቅበታል ሲባል ነበረ። በቅርቡ ነው ውሉን ያራዘመው እስከ 2030 የሚያቆየውን አዲስ ውል በቦርመዝ ፈርሟል። 25 ዓመቱ ላይ ይገኛል ብያለሁ። ዘንድሮ በፕሪሚየር ሊጉ ላይ የፕሪሚየር ሊጉ እንግዲህ 3 ግቦችን አስቆጥሯል። 2 ለግብ የሆኑ ኳሶችን አቀብሏል። በ5 ጨዋታዎች ሊቨርፑል ላይ 2 ያስቆጠራቸው ግቦች በጣም ድንቅ ነበሩ። ምን ያክል የትራንዚሽን እግር ኳስ ተጫዋች እንደሆነ ፕሪሚየር ሊጉም የሽግግር እግር ኳስ እንደሆነ ሚኬል አርቴታም አሁን በደንብ ማዳበር የሚፈልገው ነገር ነው። ቪክተር ጊዮኬሬሽን ተጠቅሞ የሽግግር እግር ኳስን መጫወት ነው። የትራንዚሽናል ፉትቦል ቲም መሆን ይፈልጋል። ያንን ደግሞ በብዙ ኤክስፐሪመንቶች እየተመለከትን እንገኛለን። በቅርቡ ለምሳሌ ማንቸስተር ሲቲ ላይ ያንን የትራንዚሽን እግር ኳስ አይነት ሙከራዎችን ተመልክተናል። ያንን ደግሞ ማስቀጠል ይፈልጋልና ሴሜኒዮ በዛ ደረጃ በቀጣይ የአርሰናል ተጫዋች ሊሆን የሚችልበት እድል አለ። ቶትንሃም፣ ኒውካስል ዩናይትድ፣ አርሰናል፣ ሊቨርፑል፣ ማንቸስተር ዩናይትድ የተጫዋቹ ፈላጊ ናቸው። ነገር ግን በተለይ ከተጫዋቾች ሽያጭ ጋር በተያያዘ በቀጣይ የሚለቁ ተጫዋቾች ካሉ የተጫዋች ሊመጣ የሚችል ተጫዋች ነው በሚል ብዙ ዘገባዎችን እየተመለከትን እንገኛለን። የተወደዳችሁ ስፖርታዊ ጉዳዮቻችን በተለይ አርሰናልን የተመለከቱ ዝርዝር ጉዳዮችን አነሳን። በቀጣይ ነገም በሚኖረን የመረጃ ሰዓታችን ላይ በዝርዝር የኒውካስል ዩናይትድና የአርሰናል ጨዋታ ምን ትርጉም ይኖረዋል፣ በቀጣይ የኤዲያው ቡድንን የሚኬል አርቴታን ቡድን ዛሬም የሚኖረውን ጋዜጣዊ መግለጫ ይዘን በአዳዲስ ጉዳዮች የምንመለስ ነው የሚሆነው። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ እንድታደርጉ ቻናላችንን አስቀድሜ እንደጠየኳችሁ በድጋሚ ላስታውሳችሁና ሌሎች ሰዓቶቻችን ላይ በድጋሚ እንገናኛለን። ቤተሰቡ ኑ አብራችሁን ቆዩ። ለሰዓቱ ግን ያዝናቸው መረጃዎች እነዚህን ይመስሉ ነበር። ጤና ይስጥልን።